እኔ የምፈልጋት ማታ ማታ ፍፄ ሚስቴ ማታ ማታ ፈልጋታለሁ ሲል አሳፍራችሁት። ወንድ ልጅ እኮ ግዴታው ነው ማታ በጊዜ መሰብሰብ አይደል እንዴ? ሌላ ነገር አይደለም ቤተሰብ፣ ሌላ ነገር ነው ብላችሁ እንዳታስቡ። ብቻ ግን ሌላ ነገር ነው አይደለም። ይመችህ ብታስብም መብትህ ነው። ጾም ሊገባ ነው ግን ቶሎ አፍጥ ነው። ሰምተሃል? ወደኛ ይዘህ አንደኛ ቀለበት ሳደርግ እኔ አሁን ማድረግ አልፈትናት፣ ግን ቀለበቱን ማግባት ይፈልጋል። ቀለበቱን አስገብቶ ቡብዬ ታዲያ ሌላው ነገር እሱን አስገባ ልትለው ነው ወይስ ምንድን ነው? አልገባኝም። ኧረ መሰልጠን አለ። ቀለበት ማሰር አይፈልግም። ቀለበቱን አንተ እንድታደርግላት ነው የኔ ፍላጎት። አሁን ለእኔ ለሚስቴ እሱ ነው ያለ እንደ ተወካይ ነው። የባንክ ብድር ውክልና ልታመቻች ነው እንዲህ? ቀለበት በውክልና እንዴት ብሎ ነው የሚሆነው? ኧረ ፍፄስ የባሰ ነው። ጉድ ነው እኮ። ሽማግሌም አይፈልግም ማለት ቀለበት ከሁሉም ነገር በፊት አንድ የሚደረግ ከዛ እኔ ማድረግ አልችልም ምናምን እያሉ ባመጡት ነው እንጂ ድሮ ካገባህ ነው እንግዲህ እስከማውቀው ድረስ። ድሮ እንደውም ባሉን ራሱ አታየውም አታውቀውም ነበር። ያው አሁን ላይ ግን ትክክል ልትሆን ትችላለህ። ቡቡዬ ግን ምንድነው እያንቀላፋ ነው? ትናንትና አልነቃህም እንዴ? ምን ተፈጥሮ ነው? ፍፄ ደግሞ የጠየቀው ሌላ፣ ኮመንት ስር የሚባለው ሌላ። ጉድ ፈላ። ሀይሚዬ 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 የጠየቃቸው ጥያቄ እኮ እኔ ሚስት ማግባት ፈልጋለሁ ግን ብሩኬ ቀለበት ያርግልኝ ነው የተባላችሁት። መልሱን እንደመመለስ ሀይሚን ጥሯት ይላሉ። ያልተጠየቀ ጥያቄ። ቤተሰብ ሰላም ጤና ይስጥልን። የኛ ውድ ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። የኛ ውድ ቤተሰቦች እንግዲህ ዛሬ ተከስቼላችኋለሁ ማለት ነው። ዛሬ ተከሰትኩላችሁ እንግዲህ ፍፄ ላገባ ነው፣ ሚስት ምረጡልኝ፣ እናንተ የወደዳችሁትን ሳይሆን እኔ ምረጡልኝ አለ እንጂ እኔ እናንተ የወደዳችሁልኝን ሳይሆን አለችኝ ላገባ ነው ግን ብሩኬ ነው ቀለበት የሚያደርግልኝ እያለ ነው። እና እንዴት ነው ሚስት በጓደኛ ቀለበት ተደርጎ የሚገባው? ወይ አቶ ፍጹም ማለት ነው። ሌላው ሲቀጥል በራስህ ቻናል ስትመጣ በጣም ፈታ ብለህ ዘና ብለህ ታወራለህ። ብሩክና ሀይሚ ጋር ደግሞ የሆነ ነገር የሆነ ሰው ሲመጣ ወይ የመጣውን ሰው አታከላክል ወይ ምን አትል፣ አንገትህን ድፍት ታደርጋለህ። ፍጻዬ ምንድን ነው ሚስጥሩ? አልገባኝም። ለነገሩ አዳላ ከምትባል ይሻልሃል ማለት ነው። ቤተሰቦች ግን እዚህ ጋር እሱ የጠየቀው ጥያቄ እኔ ሚስት ላገባ ነው ብሩኬ ቀለበት ያርግልኝ ነው። ግን ብሩኬ ቀለበቱን ግዛልኝ ብትለው ጥሩ ነበር። ብሩኬ አሁን ምንድን ነው ለአንተ ሚስት ቀለበት የሚያደርገው? ምን ይመለከተዋል? እንደ ጓደኛ የሚባለው ማለት ነው። ድራማውም ለፍራንኩ ማሳመሪያ የሚባለው አይ ብሩኬ ሚስት ላገባ አስቤያለሁ፣ እናንተ አታውቋትም፣ ላስተዋውቃችሁ ነው። አንማናቃት ሚስት ብሏል። እንግዲህ ቤተሰብ ማያውቃት ሚስት ብሏል። ወይም ደግሞ እንደ ብሩኬ አብረህ አንጣና የሆነ ስራ ስሩና ተመራጭነት እንድታገኙ ልክ እንደ ሀይሚና እንደ ብሩኬ ማለት ነው። እንደዚህ አይነት መልእክትም አስተላልፏል ብሩኬ ማለት ነው ለፍፄ። ፍፄ ደግሞ ያው ፕራንክም ስለሆነ እኔ ላገባ ትፈልጋለሁ አግብቻት ዛሬውኑ አግብቼ አብሬ መኖር እፈልጋለሁ እያለ እንግዲህ በኦዲየንስ በኩል እንደዚህ አይነት ነገር ተጠይቆ እንዲ ያልተጠይቀ መሰለኝ። ብቻ አይደሆነ አላቅም፣ ለመልስ እንደፈለገ አላቅም። ግን እኔ ቀለበቱን አንተ ነው የምታደርግላት፣ ማገባት እኔ ነኝ ከማለት ቡቡዬ ቀለበቱን አንተ ግዛልኝ ብትል ጥሩ ነው። እንዴት ነው ቀለበት ሌላ ሰው አድርጎ አንተ የምታገባው? በእርግጥ ሌላ ሰው አይደለም ወንድምህ ነው ብሩክ። ግን ደግሞ እንደዛ ሳይሆን አንተ ቀለበቱን ግዛልኝ እኔ ላርግላትና ላግባት እንደዚህ ብትል ያስኬዳል አይደል ጋይስ? ከዛ ውጭ ግን ውሃ ቀጠነ ምንድነው ብሎ ነው ሰርተው የሄዱት ቪዲዮን። ግን ደግሞ ቤተሰብ ደግሞ ማለት እሱ አሁን ዳርዳር ያለው ወይ ይዘህና እንዲሉት ወይ የሆነ ነገር እንዲሉት ነው። ቤተሰብ ደግሞ ምን ይላል? ሀይሚ 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 ሲንግል አይደለች፣ ሀይሚ ባላላት ነው ወይስ እዛ ብሩክን ስታዩት ኦልሬዲ ሀይሚም እዛ ቦታ ላይ መታየት ነበረባት ነገር ነው። መልእክቱ አልገባኝም። ምክንያቱም አንዳንድ ጊዜ ለጥያቄያችን ጥያቄ ነው የሚመልሰው። አንድ ኮመንት እንኳን እንደዚህ ሆነ እንደዚህ አድርግ ብሎ ምክር የሰጠው ሰው የለም። ሙሉን ሀይሚ ጠፋች ሀይሚ ጠፋች ይሁን፣ ሀይሚ ጠፋችም ችግር የለውም እንዳለ ይሁንና ያው ቤተሰብ አይደለች፣ 2 ቀን 3 ቀን ጠፍታለች። መጠየቃችሁ ጥሩ ነገር ነው። ግን ደግሞ እሱ ለጠየቀው ጥያቄ ለሞራሉ አንድ መልስ የሰጣችሁት ነገር የለም። መከታ ነው ትሉታላችሁ፣ ወንድም ነው ትሉታላችሁ። ታዲያ የእሱን ህይወት አምጥቶ ሲጠይቃችሁ
ሀይሚ ሲንግል አይደለች። ሀይሚ ወንድሙ ሚስት ናት። ምን ሀይሚ ምን ናፈቀችን ይዛልና፣ ግን አንተ እንደዚህ ብታረግ ጥሩ ነው፣ እንደዚህ አድርግ ይባላል ለሌላ ጊዜ ማለት ነው። ቤተሰቦች ሞራል የሚባል ነገር አለ ማለት ሀይሚ ስላላችሁ ደብሮኝ ወይም ደግሞ ሌላ ነገር አስቤ አይደለም። ተናፍቃለች፣ በጣም ጠፍታለች። እውነት ለመናገር ብዙ ነገር እየቀነሰች ነው ሚዲያ ላይ። እኔም አልገባኝም በነገራችን ላይ ጥያቄ እየሆነብኝ ነው። ያው እንዳላሽቃብጥ ብዬ ነው ዝም ያልኩት ማለት ነው። እና ያው እንግዲህ አላቅም በምን አይነት ነገር እንደሚመጡ። ዛሬ በአዲስ ነገር እንመጣለን ብሏል ብሩክ ማለት ነው። ሶ ግን በቪዲዮ መሰረት በጥያቄው መሰረት ቪዲዮ ላይ የጠየቀውን ነገር መልስ ምንም አልሰጣችሁትም። እንዲሁም ቲክታክ ላይ ብሩኬ ቀውጡት በቃ መቃወጥ አለባቸው ብሏል። ምክንያቱም ያ ማለት ከአንዱ ጋር አዛምዱት ነው። እንግዲህ እስካሁን ፍፄ ጋር የመጣ ሴት ማንም ሴት የለችም። እንግዲህ አምለከትን ከጠበስክ ይፋ አድርጋ አሳውቃል። በነገራችን ላይ ከዚህ በፊት ሀይሚ ፍፄን ላፍቅረው ስትል የዛን ሰዓት ሜቢ በፊት ፍቅረኛ ነበረው ግን ይተዋት አይተዋት አላቅም ብሎ ነበር። በመጀመሪያ ሰዓት ፕራንክ ያደረገችው ጊዜ ሀይሚ ብሩክን ታስታውሱ ከሆነ ማለት ነው። እንዲያውም ያላት ምን አይነት ልብስ ለብሶ ነበር? እንደዛ ያላት ነጭ ቁምጣ ልብሱን እሱ ለብሶ ነበር ያላት ማለት ነው። የዛን የመጀመሪያ ቀን ፕራንክ ያደረገችው ጊዜ ማለት ነው። እንግዲህ ወይ ተለያይቶ ሊሆን ይችላል፣ ወይ አልተግባቡ ሊሆን ይችላል፣ ብዙ ነገር ተፈጥሮ ሊሆን ይችላል፣ አይታወቅም ማለት ነው። ግን እስካሁን ከማንም ጋር ቪዲዮ ላይ አልመጣም። በነገራችን ላይ ደብቆ ከሆነ ሞራል ስጡት ይዞ እንዲመጣ ማለት ነው። ምክንያቱም መስራት አለበት፣ ይዞ መጥቶ ይስራ። እኔ እንደዛ ነው መልእክቴ እንጂ እናንተ አሁን የተጠየቃችሁት ሌላ፣ ኮመንት ስር የጻፋችሁት ሌላ ነው ማለት። ሰላምታው እንዳለው ሆኖ እሱ የጠየቀው ጥያቄ መመለስ አለበት አይደል? እንደ ቤተሰብ እንደዛ ስላሰብኩኝ ነው። በኋላ ደግሞ እንዳትሉ። እኔ የሀይሚ ጉዳይ ሳያሳስበኝ ቀርቶ አይደለም። ነገር ግን ደግሞ ያው አጠገቧ የሚያስብላት ዘንባል ላይ ያለ ሀይሚን አስፈቅዱ አላለም። ብሩክ ደግሞ ትናንትና ጭራሽ እንቅልፍ ላይ ነው ያለው፣ ምንም አልነቃም። አንተ ደግሞ እኔ ቀለበቱን ሊገዛልህ እችላለሁ፣ አንተ ደግሞ ታገባለህ ነው እንጂ እኔ እንዴት ቀለበት ማድረግ እችላለሁ፣ እኔ እንዴት እንደዚህ አይነት ባህል ከየት ነው የመጣው ምናምን ሳይሆን ቁርጥ ያለውን ንግግር እኔ ቀለበቱን እገዛልሃለሁ በቃ። እንዴት ነው ቀለበትን የማደርገው? ሀይሚን አስፈቅዳት አይባልም እኮ ሲጀመር ማለት ነው። ብሩክ የምሬን ነው። ማን ነው ማለት በየትኛው ሀገር ነው አንዱ ሊያገባ አንዱ ቀለበት የሚያደርገው? መግዛት ችግር የለውም እሱንም ተቸግሮ ከሆነ ማለት ነው እንጂ ቀለበትን የሚገዛው ለአንድ ሴት ለሚያገባት ነው በቃ። ምክንያቱም ያ ቀለበት እኮ በቃ ምን እንዴት ልበላችሁ፣ በእርግጥ ጣት ላይ ቃል ምንድን ነው ቀለበት ይወልቃል፣ ፍቅር ግን ልብ ላይ ነው ይባላል። ግን ቢሆንም የሚያገባት ሰው ነው ለዛች ሴት ልጅ ቀለበት የሚገዛው ቤተሰቦች። ምክንያቱም የሁል ቀን በቃ ማስታወሻ ነገር ነው ያ ነገር። ሌላ ሰው ራሱ መግዛት ራሱ የለበትም። እኔ በኔ እይታ ማነሰም በዛም የኔ የተባለ ሰው እኔ የማፈቅረው ሰው ገዝቶ እንዲያስርልኝ ነው እንጂ የምፈልገው ሌላ ሰው ገዝቶ እንዲያስርልኝ እንኳን አልፈልግም። ግን አንዳንዴ ደግሞ ያው ካጣችሁ ምን ካላችሁ ጓደኛችሁ ቢሸፍንላችሁ ኖርማል ነው፣ ምንም ማለት አይደለም። እና አሁን ብሩክን ቀለበት አድርግልኝ ከማለት ቀለበት አርግተህ እኔ ላግባት ከምትል ቀለበቱን ግዛልኝ ከዛ እኔ አርጌ አገባታለሁ ብትል ድራማው እንዴት ያምራል ቤተሰቦች። እና ሀይሚ 3 ቀን ጠፍተሻል፣ ምን አስበሽ ነው? አልተሻለሽም ነው ምንድን ነው አልገባኝም። ትናንትና ብሩክም ጭራሽ በቃ የሆነ አልነቃም ሲመጣ ማለት ነው። መግቢያ ላይ ኮስተር ጀነን ብሎ ነው የመጣው እና ይመስለኛል አጣርፈው ነው የጠሩት ከእንቅልፉ ሳይነቃ፣ ለዛ ይመስለኛል። ኤኒዌይስ ደስ የሚል ቆይታ ነው። ማታ ማታ ሚስት ማታ ማታ ትፈልጋለች ያለው ስህተትም አይደለም እኮ እናንተ ብዙዎቻችሁ ወደ ሌላ ወስዳችሁ ነው። እሱም ደግሞ ደነገጠ፣ እዛ ፓርት ላይ ሲደርስ ደነገጠ። ብሩክ ደግሞ አጫፈረበት፣ በቃ አዳመቀበት። ዝም ብሎ ቢያልፈው ችግር የለውም ነበረ፣ ግን ብሩክም በጣም ሳቀ፣ አሳቀው። እሱም ደግሞ ማታ ማታ በዘፈን የሚተረጎሙለታል። ማታ ማታ ባል ትክክለኛ ባል ማታ ማምሸት የለበትም ከ12 ሰዓት በኋላ። ልክ ነው ፍፄ፣ ልክ ነው። ከ12 ሰዓት በኋላ ባል ሚስት ካለችው ቤት ውስጥ ማምሸት የለበትም፣ በጊዜ መሰብሰብ አለበት። ግልጽ እኮ ነው ይሄ። ግን ብዙዎቻችሁን በጣም በቃ አስቋችኋል፣ የሆነ ነገር መጥፎ ነገር እንድታስቡ አድርጓችኋል።
ግን በጣም ትክክል ነው ፍፄ ማለት ነው። ያው እሱ አፈረ እንጂ ማታ ማታ ስላላፈረ እንጂ በሚስትነት ደረጃ ልክ ነው። በጊዜ መግባት አለበት፣ በጊዜ መውጣት አለበት እና ትክክል ነው። ምንም የተሳሳተው ነገር የለም። ፍፄ ደግሞ ያለኝ የምትለውን ሰው ይዘህ መምጣት ትችላለህ። ይዘህ መጥተህ ከዛ እንቀበልሃለን ወይም አንቀበልህም የምናየው ይሆናል ማለት ነው። ደብቀህ አስቀምጠህ ለብቻ ለብቻ እየሄድክ ከምታገኛት ማለት ነው። በነገራችን ላይ እኛም ማናቃት ጌታ አምጥተህ ልታገባ ነው ብሏል ብሩኬ ማለት ነው። ያኔ ያውቃል ብሩክ ማለት ነው እንደሌለው ያውቃል ወይም ደግሞ አላስተዋወቀውም አልነገረውም ማለት ነው ጋይስ። ስለዚህ እንደዛ ከሆነ በይፋ ይዘሃትናና እንምረጥልህ አይሻልም? ቤተሰቦች እና ለዛሬ የነበረን ቆይታ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ የኛ ውድ ቤተሰቦች ቸር ሰንብቱ። ትናንትና ዱባይ ገቡ ብዬ ቪዲዮ ሰርቼ ነበረ። ቪዲዮ የሰራሁት 2 ቀን ሲጠፉ ምን ላስብ ታዲያ? የመጣልኝን ሀሳብ ነው የሰራሁት። ማንም አላለኝም፣ በራሴ ሀሳብ ነው። በቃ ማለት ሲቀሩ እንዴት ለምን አልኩኝ። በቃ ጥያቄ አድርባችሁ እንደዛ ስላደረብኝ ጥያቄ ሰራሁኝ። ግን ደግሞ አሁንም ፍጹም ጋር የተቀረጸው ቪዲዮ ሌላም ቪዲዮ አለ ተብሏል። ከመሄዳቸው በፊት ነው የተቀረጸው። በሃይሚና በብሩኬ ከተለቀቀ ግዴታ እነሱ መመቻቸት መስተካከል አለባቸው። እንደዛ ነው። እኔ ሰው አውርቶኝ ነው ባይዘው በጣም እርግጠኛ አይደለሁም። በጣም ይቅርታ የተሳሳተ መረጃ ስላመጣሁላችሁ ሶሪ። ግን በእኔ ሀሳብም ሳስበው በቃ እንዴት ነው ምን ልገምት ሲጠፉ ሁለቱም ለዛ ነው። ግን ይኸው ቪዲዮ ተለቀቀ ታዲያ ምናምን ብዬ ስጠይቃቸው አይ ሌላም ቪዲዮ አለ እነሱ ለሶስተኛ ጊዜ ለአንድ 3 ቀን ነው 4 ቀን አይመጡም አሉኝ። እንግዲህ አላቅም። ሰው መቼም ዛሬ ትክክል ነገር የሚያወራ የለም። እና የነገሩሽን ደግሞ ይዘሽ ለምን መጣሽ ላላችሁኝ ነገር እንዲህ ምነው ሆዴን ከሚበላኝ አፈንድቼው ርፍ ብል ይሻለኛል። ለምን ብዬ ሆዴ ውስጥ አስቀምጠዋለሁ። ለዛ ብዬ ነው ይዤ የመጣሁት ወደ እናንተ ማለት ነው። ያው ቀር ሊላችሁ አይገባም። ማለት ያው በጥሩ ነገር ነው ያስተላለፍኩት። ከዚህ በፊትም እኔ ውጭ ብሄድ እንዴት ብለን ነው ቤታችንን ማስተካከል የምንችለው ያለበትን ፓርት ነው ብሩክ ያመጣሁት። ያው እቅዱ እንደነበረው ሀሳቡ እንደነበረው እንድትረዱ ብዬ ነው ያመጣሁት። ቅድመ ጥንቃቄ ነው ያስጠነቀቅኳቸው። ሜቢ ቢሄድም እንኳን የሆነ ቢጠፉ እንዳታስቡ በሚለው ነው የፖስትኩት የነበረው። ግን ደግሞ ትክክል ነኝ አሁንም። ምክንያቱም ዛሬ ሃይሚና ብሩኬ ከመጡ አልሄዱም ማለት ነው። ካልመጡ ግን ሄደዋል ማለት ነው። እና የዛሬውን ቪዲዮ አይቼ ነው የምለየው እንጂ የትናንትና ቪዲዮ አንደኛ ሰዓት አልፈው ነው የመጡት፣ ሁለተኛ ቪዲዮ መቼ እንደተሰራም አያስታውቅም። ብሩኬም በጣም ደካክሞት ፍዝዝ ብሎ ነው ያለው ማለት ነው። እንግዲህ ዛሬ የምናየው ይሆናል። ከቀሩ ሄደዋል ማለት ነው። ካልቀሩ ግን ይመጣሉ። በዛም ብለው በዛ ይመጣሉ። በአበደ ቪዲዮ እንገናኝ ብሏል እንግዲህ ብሩኬ። ያበደ ቪዲዮ እንግዲህ ከትናንት ወዲያ በቀሚስ የተጫወቱት ምናምን ሊሆንም ይችላል። ብቻ ይሄ ቪዲዮ ዞሮ ዞሮ ትንሽ ቆይቷል ነው ያሉኝ። አላቅም እንግዲህ ባይዘወይ ማለት ነው። እና ለማንኛውም ዘና ፈታ እያላችሁ ብሩክና ሀይሚ የሚመጡበትን ጊዜ ጠብቁ ማለት ነው። የምን መጨናነቅ፣ ፈታ ዘና ብቻ ምንም አይጠቅመንም ለኛ ጭንቀት። ረመዳንም እየደረሰ ነው ጋይስ። እንዴት ነው ረመዳን እንዴት ነው የሚቻለው? ጉዴ ነው ብቻ። ለማንኛውም እስከዛ ድረስ እንዴት ብድቅ ውስ ብዬ ከዛ ወደ ስራዬ። አመሰግናለሁ ቤተሰብ ባይ። አፈሩ አመግቤ ነው